ስለን አድማጮች ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን የማትከፍት ከሆነ እጅግ ከባድ የሆነ ምት ይጠብቃታል ሲሉ አስጠነቀቁም። የየመኑ ሁቲዎች እስካሁን 8 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት አድርሰዋልም ተብሏል። በሩሲያ የሚሳኤል ጥቃት የ14 ሰዎች ሕይወት ማለፉም ተነግሯል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ፕሬዝዳንት ትራምፕ ኢራን የሆርሙዝ ሰርጥን የማትከፍት ከሆነ እጅግ ከባድ የሆነ ምት ይጠብቃታል ሲሉ አስጠነቀቁም። በዚህ ሳምንት መጨረሻም የንግድ መርከቦች በሆርሙዝ በኩል ያለምንም እንቅፋት ማለፍ ይጀምራሉም ተብሏል። ትራምፕ ዋሽንግተንና ቴህራን ጥሩ ድርድር እያደረጉ ነው፣ ነገር ግን ኢራን ንግግሩን የሚያውክ ተግባር ከመፈጸም መቆጠብ ይኖርባታል ብለዋል። ፕሬዚዳንት ትራምፕ ኢራን ለወራት ያህል የዘለቀውን ጦርነት ለማጠናቀቅ ፍላጎት እንዳላትም አንስተዋል። በጣም በቅርቡ ዳግም ይከፈታል፣ ከኢራን ጋር የሚደረገውም ድርድር ቀጥሏል ሲሉ አሁን ያለውን ነባራዊ ሀቅም ገልጸዋል። ቴህራን በዚህ ሰዓት እየተደረገ ባለው ድርድር ላይ ከስምምነት የማትደርስ ከሆነ ግን የዋሽንግተን ብርቱ ክንድ ያርፈባታልም ብለዋል። ፕሬዚዳንቱ ትላንትና አሁን ለኢራን የተሰጠው ድል የመጨረሻ እንደሆነ አንስተው ኢራንም ይህንን እድሏን እንዳታባክነው በመግለጽ አስጠንቅቋል። ትላንት ማክሰኞ ለፎክስ ኒውስ በሰጡት ቃለ ምልልስ ሆርሙዝ በጣም በቅርቡ ክፍት ይሆናል ወይ ደግሞ እጅግ ከባድ የተባለ ጥቃት በኢራን ላይ ሲያርፍ እንመለከታለን በማለትም በቀጣይ የታሰበውን ፕሬዝዳንቱ በመግለጽ አስጠንቅቋል። የአሜሪካ ማዕከላዊ እዝ ሴንቲኮም በበኩሉ በሆርሙዝ ሰርጥ ደቡባዊ ክፍል ባለው ዓለም አቀፍ የውሃ መስመር በኩል ለማለፍ ለሚፈልጉ የንግድ መርከቦች በሙሉ ሁሉ ነፃና ክፍት ነው ሲልም አውጇል። ፕሬዝዳንት ትራምፕ አሁን እየተደረገ ነው ያሉት ንግግር ከመጀመሩ አስቀድሞ ኢራንን ለመምታት ከጫፍ ደርሰው እንደነበርና በኢራን ተማጽኖ የመጨረሻ እድል እንደሰጡም ገልጸዋል። በእርግጥ ትራምፕ ይህንን ቢሉም ኢራን ግን ከአሜሪካ ጋር ወደ ንግግር እንመለስ ብዬ ደጅ አልጠናሁም ብላለች። እናም በዚህ ሰዓት ከአሜሪካ ጋር ድርድር ውስጥ አይደለሁም፣ ይልቁንስ ከኦማን ጋር በሆርሙዝ ዙሪያ እየተነጋገርኩ ነው ብላለች። እንዲህ ብለው ባይለምኑኝ ኖሮ ከሁለተኛ ዓለም ጦርነት ወዲህ ታይቶ የማይታወቅ ጥቃት ነበር የሚፈጸምባቸውም ብለዋል። እንዲህ በምልጃና በልመና በጀመሩት ንግግር ላይ ከስምምነት ላለመድረስ ከወሰኑ የሚደርስባቸውን እነርሱም ቢሆን ጠንቅቀው ይረዱታል። እኛም ምሕረት የለሽ እርምጃ ነው የምንወስደው በማለትም ፕሬዝዳንት ትራምፕ ዝተዋል። ኢራን መቼም ቢሆን የኒውክሌር ጦር መሳሪያ አትታጠቅም ሲሉም አንስተዋል። ወዳጃቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁም እኔ በስልጣን እያለሁ ኢራን ይህንን መሳሪያ በፍጹም በእጇ እንደማታስገባው ማረጋገጥ ወዳለሁ ሲሉም በብዙ ንግግሮቻቸው ተደምጠዋል። ሳውዲ አረቢያን ብትሆን ኢራን የኒውክሌር ጦር ከታጠቀች እኔም ወደዚያው ነው የማመራው የሚል ጽኑ አቋም እንዳላትም ይታወቃል። ፕሬዝዳንት ትራምፕ በዚህ ሰዓት ከኢራን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ላይ እንደሚገኝ በመግለጽ ላይ ናቸው። ምናልባትም ዛሬ ረቡዕ ከስምምነት ላይ ይደረሳል የሚል እምነት እንዳለም ተነስቷል። ኢራን ከየካቲት 21 አንስቶ ከአሜሪካና ከእስራኤል ጋር በጦርነት ውስጥ ነው የምትገኘው። ምንም እንኳን ጦርነቱ እንደተጀመረ አሜሪካ ጦርነቱን በጥቂት ጊዜያት ውስጥ እንደምትቋጨው የተናገረች ቢሆንም ነገሮች እንደተባሉት አልተጓዙም። በቀላሉ ትንበረከካለች የተባለችው ኢራንም ለ5 ወራት ያህል እየተዋጋች ቀጥላለች። በእርግጥ የደረሰባት ኪሳራ ቀላል የማይባል እንደሆነ የሚታመን ቢሆንም ይህን ያህል ጊዜ ግን ጦርነቱን መዋጋት ትችላለች የሚል ግምት በበርካቶች አልተሰጣትም ነበር። ኢራን ወደዚህ ጦርነት ከመገባቱ በፊት አሜሪካን ከ20 ዓመታት በላይ ስታጠናት ቆይታ የገባችበት ጦርነት እንደሆነም ከዚህ ቀደም መግለጿ ይታወቃል። አሜሪካን ብትሆን ቀላል የማይባል ኪሳራ በዚሁ ጦርነት እያስተናገደች ቀጥላለች። የሰው ኃይል ኪሳራዋን ስንመለከት 17 ወታደሮቿ ሲገደሉባት 600 የሚሆኑት ደግሞ በዚሁ ጦርነት ቆስለውባታል። አሜሪካና ኢራን በፓኪስታን አሸማጋይነት ሚያዝያ ላይ ተኩስ አቁም ስምምነት ላይ መድረሳቸው ይታወቃል። ይሄው ስምምነትም ዘላቂ ሰላም ያወርዳል ተብሎ የተገመተ ቢሆንም እስካሁን ግን ሊሳካ አልቻለም። ኳታር ከሌሎች አሸማጋዮች ጋር በመሆን ለ5 ወራት ያህል የዘለቀውን ጦርነት በዲፕሎማሲያዊ መንገድ ለመፍታት ጥረት ላይ መሆኗን አሳውቃለች። አሜሪካ በኢራን ጦርነት ረጅም ርቀት የሚወነጨፉ ሚሳኤሎቿን ተጠቅማ ጨርሳለች ተባለ። አሜሪካ ከኢራን ጋር በምታደርገው ጦርነት ረጅም ርቀት የሚወነጨፉና ኢላማቸውን ለይተው የሚመቱ ሚሳኤሎቿን ሙሉ በሙሉ ማለት በሚቻልበት ደረጃ መጠቀሟን ሁለት ለጉዳዩ ቅርበት ያላቸውን ምንጮች ጠቅሶ በአሜሪካ የሚገኘው የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ምንጮቹ አክለውም አሜሪካ ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎቿን
ተጠቅማለችም ብለዋል። አሜሪካ ያሏትን የረጅም ርቀት ተወንጫፊ ሚሳኤሎቿን በሙሉ ተጠቅማ ማጠናቀቋን ቀድሞ የዘገበው ሮይተርስ የዜና ወኪል ነበር። ሲቢኤስ ከዚህ ቀደም የረጅም ርቀት ሚሳኤሎችና ከምድር ወደ አየር ተምዘግዝገው ኢላማቸውን በመለየት የሚመቱ መሳሪያዎች ክምችት በመቀነሱም የትራምፕ አስተዳደር ከኢራን ጋር የምታደርገውን ጦርነት ለማቆም መገደዱን ዘግበው ነበር። የአሜሪካ ባለስልጣናት በመጋዘን ውስጥ የሚገኙት ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎች ቁጥር ውስን መሆኑንም ገልጸዋል። ባለስልጣናቱ አክለውም ፓትሮይትና ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ የሚባሉት መሳሪያዎች በፍጥነት አምርቶ መተካት እንደማይቻልም ስጋታቸውን ገልጸዋል። ሐምሌ ወር ላይ አንድ የምርምር ቡድን ጦርነቱ ከመጀመሩ በፊት አሜሪካ 2330 ፓትሮይት ሚሳኤሎች የነበራት መሆኑን ገልጾም በሐምሌ ወር መጨረሻ ላይ ግን ከ827 እስከ 759 መካከል ብቻ ቀርቷታል ብለዋል። ይሄው ጥናት ከጦርነቱ በፊት 452 THAAD የተባለው መሳሪያ እንደነበራት አስታውሶም በሐምሌ ወር መጨረሻ ግን ከ278 እስከ 234 ባለው ውስጥ ብቻ እንደቀራትም መዝግቧል። ሌላ በቅርቡ ይፋ የሆነ ጥናት አሜሪካ ያሏትን የመሳሪያ ክምችቶች ከጦርነቱ በፊት ወደ ነበረው ለመመለስ እስከ 2029 አጋማሽ ድረስ እንደሚወስድባትም ይፋ አድርጓል። የሰሜን ኮሪያ የሚሳኤል ኃይል ለዩክሬኑ ጦርነት ወደ ሩሲያ መላኩ ተነገረ። የዩክሬን የስለላ መረጃን ጠቅሶ ሮይተርስ እንደዘገበው የሰሜን ኮሪያ የሚሳኤል ክፍል በምዕራብ ሩሲያ ለሚካሄደው የሞስኮ የዩክሬን ጦርነት አጋዥ ሆኖ ለመሰለፍ በመንገድ ላይ ይገኛልም ተብሏል። የወጡት መረጃዎች እንደሚያመላክቱት ከሆነ ቡድኑ ወደ 90 የሚጠጉ የሰሜን ኮሪያ ወታደራዊ አባላትን ያካተተ ነው። 60 የባላስቲክ ሚሳኤል ማስወንጨፊያዎችና እስከ 120 የሚደርሱ ባላስቲክ ሚሳኤሎች ተሟሉለትም ተነግሯል። ሩሲያ በምዕራባዊ ክፍሏ በሚገኘው የቮርኔዥ ክልል የሰሜን ኮሪያን የባላስቲክ ሚሳኤል ተኳሽ ጦር ክፍልና የቴክኒክ ስፔሻሊስቶችን ማሰማራቷን የዩክሬን ወታደራዊ መረጃ ኤጀንሲ ማስታውቋል። የዩክሬን የወታደራዊ መረጃ ባለስልጣን ለሮይተርስ እንደተናገሩት ሞስኮ በግምት 90 የሚጠጉ የሰሜን ኮሪያ ወታደራዊ አባላትን ያቀፈውን ይህንን ልዩ ክፍል በ112ኛው የሩሲያ ሚሳኤል ብርጌድ ስር እንዲደራጅም አድርጋለች። ይሄው የጦር ክፍል እስከ 120 የሚደርሱም የባላስቲክ ሚሳኤሎችንና 6 ዘመናዊ ማስወንጨፊያዎችን ታጥቆ ጥቃት ለመሰንዘር ዝግጅት እያደረገ ነው ተብሏል። እንደ ዩክሬን የመረጃ ምንጮች ገለጻ ፒዮንግያንግ በቅርቡ አዳዲስ የኬኤን 23 እና የኬኤን 24 አይነት የባላስቲክ ሚሳኤሎችን ከአስፈላጊ ባለሙያዎች ጋር ለሩሲያም ልካለች። ሙሉ የስምሪት አወቃቀሩና የጦር መሳሪያው ክምችት በሚቀጥለው ወር ተጠናቆ ወደ ስራም ይገባል ተብሏል። ከቅርብ ጊዜ ወዲህ በሞስኮና በፒዮንግያንግ መካከል ያለው ወታደራዊ ትብብር በከፍተኛ ደረጃም ጎልብቷል። ሰሜን ኮሪያ ለሩሲያ የባላስቲክ ሚሳኤሎችን፣ የመድፍ ጥይቶችንና በሺዎች የሚቆጠሩ ወታደሮችን በድጋፍ መልክ በማቅረብ ላይ ትገኛለች። ሰሜን ኮሪያ ከዚህ ቀደም ለሩሲያ ጦር ኃይሎች ድጋፍ ለማድረግ በርካታ የጦር መሳሪያዎችንና ወታደራዊ አባላትን ወደ ቀጠናው በመላክ ድጋፍ ስትሰጥም መቆየቷ ይታወሳል። በሌላ መረጃ በዩክሬን ኪቭ ክልል በሩሲያ የሚሳኤል ጥቃት የ14 ሰዎች ሕይወት ሲያልፍ 27 ሰዎች ደግሞ መቁሰላቸው ታውቋል። የቅርብ ጊዜው ጥቃት የተፈጸመው በዚህ ሳምንት መጀመሪያ ላይ በሩሲያና በዩክሬን ቢያንስ 27 ሰዎች ከተገደሉ በኋላ እንደሆነም ታውቋል። የዩክሬን ዋና መዲና ኪቭን ባካለለው ክልል ላይ የተሰነዘረው የሩሲያ ባላስቲክ ሚሳኤል ጥቃት ቢያንስ 14 ሰዎችን መግደሉንና ሌሎች 27 የሚደርሱትን ማቁሰሉን የከተማ ወታደራዊ አስተዳደርም ይፋ አድርገዋል። ማለዳ ላይ የተፈጸሙት ጥቃቶች በዚህ ሳምንት መጀመሪያ ላይ በዩክሬንና በሩሲያ በተለያዩ ጥቃቶች ቢያንስ 27 ሰዎች ከተገደሉ በኋላ የመጣ ነው ተብሏል። የ5 ዓመት ዕድሜ ያስቆጠረው ግጭት የመቀዝቀዝ ምልክት ሳያሳይም ቀጥሏል። የኪቭ ወታደራዊ አስተዳደር ከእኩለ ሌሊት በኋላ በጀመረው ጥቃት 7 ቦታዎች ጥቃት ደርሶባቸዋልም ብሏል። የከተማዋ ከንቲባ በቴሌግራም ገጻቸው ላይ አሁንም በፍርስራሹ ስር ሰዎች ሊኖሩ ይችላሉ፣ የፍለጋና የማዳን ስራዎች እየተከናወኑ ነው ብለዋል። ዩክሬን ከቅርብ ወራት ወዲህ የአየር ክልሏን ከሩሲያ ባላስቲክ ሚሳኤሎች ጥቃት ለመጠበቅ የአሜሪካ ሰራሽ የፓትሮይት ሚሳኤል መጥለፊያዎችን ተጨማሪ አቅርቦት እንዲሰጣት አጋሮቿን ስትማጸንም ቆይታለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የባላስቲክ ሚሳኤል መጥለፊያ እጥረት ሩሲያ የሰውን ሕይወት የሚቀጥፉ መሰል ጥቃቶችን እንድትሰነዝር አበረታቷታልም ብለዋል። ዜሌንስኪ ባለፈው ማክሰኞ ከአሜሪካዎቻቸው ዶናልድ ትራምፕ ጋር የተገናኙ ሲሆን ዓላማውም በከፊል ዋሽንግተን የፓትሮይት ሚሳኤሎችን በሀገር ውስጥ ለማምረት የሚያስችል ፍቃድ
ፍቃድ እንድትሰጥ ለመጠየቅ ነበር ተብሏል። የመንግስታቱ ድርጅት የሰብአዊ መብት ታዛቢዎች ሩሲያ በየካቲት 22 ጎረቤቷ ላይ ሙሉ በሙሉ ወረራ ከፈጸመችበት ጊዜ ጀምሮም ከፍተኛ ደረጃ ላይ የደረሰውን የሲቪል ተጎጂዎች ቁጥር መጨመር በማንሳትም ስጋታቸውን ገልጿል። ሁቲዎች ሌላ የሳውዲ ነዳጅ ጫኝ መርከብ ላይ ጥቃት አድርሰናል አሉ። በኢራን የሚደገፉት የየመን ሁቲ አማጽያን በአንድ ሌላ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት ማድረሳቸውን ዛሬ አሳውቀዋል። ቡድኑ እንዳስታወቀው ቀይ ባህር ላይ ሲቀዝፍ በነበረ ኤንሲሲ ዋፋ በተባለው የሳውዲ ነዳጅ ጫኝ መርከብ ላይ ሮኬቶችን ተኩሷል። የቡድኑ ወታደራዊ ቃል አቀባይ የሀያ ሳሬን ጠቅሶ የጀርመን ዜና አገልግሎት እንደዘገበው መርከቡ ሁቲዎች ኢላማ ውስጥ የገባው መርከቦች ሆርሙዝ ወሽመጥ ሳይደርሱም ነዳጅ ዘይት ለዓለም የውጭ ንግድ ገበያ በሚሰማራበት ያምቡ በተባለው የሳውዲ ወደብ አቅራቢያ ነው። ሁቲዎች ፈጸምን ስላሉት ጥቃት ከሳውዲ አረቢያ በኩል እስካሁን የተሰማ ነገር የለም። ሳሬ እንዳሉት ሁቲዎች እስካሁን 8 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት አድርሰዋል። በጥቃቱ ምክንያትም 29 የሳውዲ ነዳጅ ጫኝ መርከቦች የጉዞ መስመራቸውን ለመቀየር ተገደዋልም ተብሏል። የቀጠለው የሁቲዎች ጥቃት ስልታዊ ጠቀሜታ አለው የሚባለው ባበል ኤል መንደብ ሰርጥ እንዲዘጋም ሊያደርግም ይችላል ተብሏል። አማጽያኑ ከየመን ግዛት ጥቃት ሊያደርሱበት የሚችሉት ይህ ሰርጥ አሁንም አገልግሎት መስጠቱን ቀጥሏል። ከዓለማችን የባህር ንግድ 10 በመቶ በባበል ኤል መንደብ ሰርጥ እንደሚተላለፍም መረጃዎች ያመላክታሉ።